ነገ ላለብን ተጠባቂ ጨዋታ አርሰናል ከፉልሃም ላይንአፕ እንሰራለን። ከአንድ ጎል በላይ ማግባት መቼ ነው ምንችለው ነው ማለት ማን የአንድ ጎል ብቻ ነው እያገባን ያለ ነው። እስቲ ይሄ ጨዋታ ላይ ሁለት ወይ ሶስት ከዱዋ ጋር ማለት ይሄ ዋንጫ በቋጠሮና በዱዋ ነው የሚበላው። ገባለ በዱላ ካልሆነ ወደ ዱዋ ትቀይራለህ። በረኛና የማል ተከላካይ ካሁን በኋላ ምንም መናገር ራሱ አያስፈልግም። ይሄ ቪዲዮ አጠር ነው የሚለው ምክንያቱም አብዛኛው የተረጋገጠ ነገር ስለሆነ ጥቂት ቤታዎች ብቻ ነው ለውጥ ሊኖር የሚችለው። ስለዛ እነሱን በደንብ እናወራባታለን። ራያ ጋብርኤል ሳሊባ ግልጽ ነው ማለት ራይት ባክ ጋር ስንመጣ አሁን ውይይት ያስፈልጋል። ምክንያቱም ቲምበር አሁንም አልተመለሰም ተባለ። ኧረ ተሰቃየን። ኧረ ቲምበር ሞስኬራ ወይም ዋይት ነው ያለን እጃችን ላይ ማለት እና ሁላችሁም ኧረ ሞስኬራ ይሻላል ምናምን ልትሉ ትችላላችሁ። ግን እኔ ሞስኬራን 1v1 ከመሃል ተከላካይ ጋር እንጂ ከፈጣን ዊንገር ጋር ከአጭር ዊንገር ጋር ምናምን አይደላኝም ነው ማለት። ምንም ይሁን ምንም አቋም ላይ ባይሆንም ቤን ዋይት ስንት ጊዜ ይሄንን ቦታ ከቨር አድርጎልን ምናደንቀው ተጫዋች የነበረበት ጊዜ ስለነበረ አሁንም አማራጭ የለንም። አምነነው በቤን ዋይት መግባት ይሻለናል። ምንም አማራጭ ስለሌለን ቤን ዋይት እመኑኝ ነው የምላችሁ። ሞስኬራ ገብቶ ደግሞ ሞስኬራንም እንድጠሉት እንዳያረጋችሁ ተረዳችሁ። ቤን ዋይትን ኦልሬዲ ተቃጥላችሁበታል። ዛሬ አያቃጥለንም ብለን ተስፋ በማድረግ ቤን ዋይት እናስገባለን ማለት። በግራ በኩል ስንመጣ ካላፊዮሪ የአትሌቲኮ ጨዋታ ላይ ትንሽ ደቂቃዎች ቢያገኝ አሪፍ ነበር ወደ ሪዝሙ እንዲመለስ። ይሄን ደግሞ ካላደረገ ቀጥታ ከጉዳት መጥቶ ስታርት ማድረግ አለበት ብዬ አላስብም። ሂንካፔን አስጀምረውና ሰከንድ ሃፍ ላይ ካላፊዮሪን በተለይ ጎል ካስፈለገን የፈጠነ አስገባው። ቦለር የሆነ ተጫዋች ስለሆነ ካላፊዮሪን ታስገባዋለህ። መሀል ላይ የተረጋገጠ ነገር ነው። ዙሜንዲ፣ ራይስ፣ ኦዲጋርድ ባለፈው ተጎድቶ ነው የወጣው የሚባል ወሬ አለ። ግን እንዳይጎዳን ያስወጣው ትክክለኛ ውሳኔ ኤዜን አስገባው። ከዛ በኋላ እዚህ ጋር ኦዲጋርድ ይገባል። ግራ ላይ ደግሞ ኤበሬቼ ኤዜ። አሁን ሶስቱን ሯጮች ይዘንልህ አንገባም አባቴ። ሁለት ቢልዳፕ ማድረግ የሚችሉ ፋይናል ሰርድ ላይ ክሬት ማድረግ የሚችሉ ከዛ ላይ ዮከሬዝ ቦክስ ውስጥ ይጠብቀን ነው ገባር ላይ ካደረስንለት ያገባል፣ ካላደረስንለት ደግሞ ሌሎች ያገባሉ ብለን ዱዓ እናደርጋለን። አቤት ዱዓው በዛብን ነው ማለት። በዚህ በኩል ሳካ ይገባል። መሀል ላይ ደግሞ ቪክተር ዮከሬዝ ለማክሰኞ ጨዋታ ከአትሌቲኮ ጋር ካይ ሊደርስ ይችላል እየተባለ ነው አባቴ። ግን በዚህ በኩል ኤዜና በዚህ በኩል ሳካ ከሆነ የሚጫወተው ማን ነው አባቴ? ቪክተር ዮከሬዝ የመቀለብ እድል አለው ነው ምልህ። በተለይ ኤዜን እየተጠጋ ሲጫወት ሳካን እየተጠጋ ሲጫወት ቦክስ ውስጥ የሆነ ነገር ይፈጥሩለታል። ሳካ ባለፈው ሽት ነበር አይደለ? ግን ለኤዜ ፔናልቲ ወደ መሃል ያችን ኳስ 90 ደቂቃ ማድዌክ የተጫወተው ይሄን ፓስ አላደረገም። ገባር ኤክስፒሪየንስ ማለት ይሄ ነው። ሳካ ዮከሬዝ ኤዜ የሆነ ነገር መፍጠር ይችላሉ ብዬ ገምታለሁ። ዋና ኦዲጋርድ የሆነ ነገር ካለ 2-3 ጎል ጠብቅ። ከሞን ዩ ገነርስ ከአንድ ጎል በላይ እና አክቲቪስት ገና ለገና 1 ሚሊዮን ገባና ፈጣን መረጃ አደርስም ብላችሁ ጠብቃችሁ ነበር። ምንም ክብረ በዓል እያከበርኩም ቢሆን ፈጣን መረጃዎች ማድረስ ይጀምሩ። ይቀጥላል ጀመው። እንደዚህ ብሎ ነገር የለም። ኮፒ ሊንክ ሼር ማድረጋችሁን ደግሞ እናንተ እንዳታቆሙ። 1 ሚሊዮን ገና ለገና ገባ ብለ ኮፒ ሊንክ አላረግም ሼር አላረግም ብትል ምን ያለውበት እንቃጫለን ነው ብላባቴ። ለማንኛውም አርቴታ የፊታችን ቅዳሜ ምሽት 1 ሰዓት ተኩል ከፉልሃም ጋር ከምናደርገው እጅግ በጣም ወሳኝ ጨዋታ በፊት ማለት ነው ከጋዜጠኞች ጋር ሐሳብ አስተያየቱን ተለዋውጧል። ምን እንዳለ ላካፍላችሁ። አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። እሱም እንዳለው ሆነ ጁሊያን ቲምበር እና ካይ ሃቨርት ከነገ ጨዋታ ሙሉ ለሙሉ ውጪ ናቸው ብሏል። ጀማው የቲምበር ነገር እጅግ አሳሳቢ ሆኗል። ጀማው አርቴታ ራሱ መች እንደሚመለስ ሚያውቅ አይመስለኝም። ጀማው ከዛ በተጨማሪ ደግሞ ማርቲን ኦዲጋርድም እንደዚሁ እርግጠኛ አይደለንም የነገ ጨዋታ ላይ ይኑር አይኑር በሚለው ጉዳይ ላይ የሚል ሐሳብ ሰጥቷል። እንግዲህ ባለፈ ተቀይሮ ሲወጣ እንግዲህ በሻምፒዮንስ ሊግ ከአትሌቲኮ ጋር በነበረን ጨዋታ ላይ ማለት ነው የጉልበት ያለፈው ጉዳቱ እንደተመለሰበት ጭምጭምታዎች እየወጡ ነበር። አርቴታ ምንም ኮንፈርሜሽን አልሰጠም። ግን ከነገ ከፉልሃሙ ጨዋታ ይድረስ ማቆም ነገር የለም ሲል ተናግሯል። ጄም ስለ ተጫዋቾቻችን የጤንነት ሁኔታ ያካፈለን ይህንን ይመስላል። ቀሪ መረጃዎች አሉ በቀጣይ ቪዲዮ ይዤ የምመለስ ይሆናል። ጄም ይመቻችሁ። ዩሪየን ቲምበርንና ካይ ሃቨርትስን በተመለከተ አሰልጣኝ ሚኬል አርቴታ ምን አለ የሚለውን እኔ እዚህ ጋር ባጭሩ ገልጽላችኋለሁ። እናንተ እስከዛ ድረስ ቤቱን ፎሎ ያላደረጋችሁ ፎሎ ያደረጋችሁ፣ ኮፒ ሊንክ ሪፖስት ሼር ያደረጋችሁ ለሁሉም እንዲዳረስ አድርጉ ማለት ነው። ሚኬል አርቴታ እንደገለጸው ከሆነ ዩሪየን ቲምበርም ሆነ ካይ ሃቨርትስ ከነገው የፉልሃም ጨዋታ ሙሉ ለሙሉ ውጪ መሆናቸውን አረጋግጧል። እንዲሁም ደግሞ የማርቲን ኦዴጋርድ የነገ ጨዋታ የመድረስ እድሉ አጠራጣሪ መሆኑን ገልጿል ማለት ነው። ዘንድሮ ጉዳቱ ምንድነው? እናንተ አልፋታ አለን እኮ። ለማንኛውም ይመቻችሁ። እሺ ሌላው ይቅር፣ ቢያንስ የዛሬን በቃ አርሰናል ይህን ጨዋታ አሸነፈ ማለት ጫናው ሲቲ ላይ በቃ እንዳለ ነው የሚወርደው። 2 ማች ነው የሚሆንበት ማለት ነው። ኤቨርተንን ገጥመን ከዛ ፓላስ ቦርንሞዝ እግዚአብሔርን ጭራሽ እኔ እንዴት እንደሚሆን አላውቅም። ዛሬ ግዴታ ባለፈው ኒውካስልን ገጥሞ ነው አርሰናል ይሄ ሺት የሆነ ኒውካስልን ገጥሞ ነው
እና ፉላም ዛሬ እንደው በቃ አትፍሩ፣ ተጫወቱ። በቃ ሳትፈራ እኮ መጫወት ነው አይደል? በቃ አርሰናል ደግሞ ራሱ ለማሸነፍ ነው የሚገባው። በቃ አቻውን አይፈልግም፣ ቀጥታ ዊኒንግ ነው። ለምን ጫና መፍጠር ይፈልጋል ሲቲ ላይ ማን ዛሬ እኔ በቃ እኔ ቻልኩትን አድርጌ ነው የምቋጠረው። ገብተናል ኃያሉንና የለንደኑን ኩራት አርሰናልን ይዘን መተናል። የጨዋታ ቀን ነው ይላል አባቴ። ዛሬ ምሽት 1 ሰዓት ከ30 ክለባችን አርሰናል ፉላምን በታላቁ ኤሚሬትስ ይዞ ከች ይላል። ታዲያ አንተን ቪዲዮ የምታየው ልጅ እንደተለመደው ውጤትን ኮሜንት ላይ ትገምትልኛለህ ማለት ነው። እኔ 2-0 ይሰቀሰቃል ብያለሁ። አንተ ስንት ለስንት እንደምንሰቀስቅ ኮሜንት ላይ ታስቀምጥልኛለህ። ይመቻችሁ። መልካም ቀን፣ መልካም ቅዳሜ። ፒስ አውት። አያቴ ፍሬውን አፍኖ ወያላው ላይ ቋጥሮ አገሪቷን ሰላም አድርጎ ለአባቴ ባስ አባቴ አማናውን ተቀብሎ ለመንደሩ ሕዝብ አሳውቆ በፍሬያቸው አስቋጥሮ አገሪቷን አማን አድርጎ ለተተኪው ትውልድ ለኔ ባስ እኔም አማናይን ተቀብዬ የአያቶችን ርስት አከበሬ አቋማን መስርቼ ዓለምን አስቋጥሬ አገሪቷን አማን አድርጌ ለተተኪው ትውልድ ለታናሾቼ ማስተላለፍ ይሆናል። አመሰግናለሁ። ጁሪያን ቲምበርን በተመለከተ እንዲሁም ደግሞ ስለ ክለባችን አዳዲስ መረጃዎችን ሃንድ ኦፍ አርሰናል አጋርቶናል። ሁሉንም መረጃዎች በአጭሩ እንመልከት። እንደተለመደው ቪዲዮ የመጣላችሁ ሰዎች ኮፒ ሊንክ፣ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። መጀመሪያም ጁሪያን ቲምበርን በተመለከተ የደረሰበት ከበድ ያለ የብሽሽት ጉዳት እንደሆነ ሃንድ ኦፍ አርሰናል ያጋራ መረጃ አሳይቷል። ክለባችንም ጁሪያን ቲምበር የውድድር ዓመቱ ከማለቁ በፊት ወደ ሜዳ ይመለሳል ብሎ እንደሚያምኑም ሃንድ ኦፍ አርሰናል ይዞ የተወጣው መረጃ አሳይቷል። በተጨማሪም የጁሪያን ቲምበርን ኮንትራት በተመለከተ ንግግሮች በአሪፍ መንገድ እየሄዱ እንደሆነና በሚቀጥሉ የክረምት የዝውውር መስኮት ኮንትራቱን እንደሚያራዝም ሃንድ ኦፍ አርሰናል ዘግቧል። በተጨማሪም ክለባችን የ20 ዓመቱን የክንፍ መስመር ተጫዋች ሚካ ጎድስን ከአያክስ ማስፈረም እንደሚፈልግና ተጫዋቹም ወደ ክለባችን ለመምጣት ፍላጎት እንዳለው የሃንድ ኦፍ አርሰናል መረጃ አሳይቷል። ከዛ በተጨማሪም የኒውካስትሉ ተጫዋች ቲኖ ሊቭራመንቶ ወደ ክለባችን መምጣት ይፈልጋል። ክለባችንም ተጫዋቹን ማስፈረም ይፈልጋል። ነገር ግን እስካሁን ድረስ ከኒውካስትል ጋር ምንም አይነት ግንኙነት እንዳልተደረገ ሃንድ ኦፍ አርሰናል ዘግቧል። እንዲሁም ከሃቨርስ የሚቀጥለው ሳምንት ከአትሌቲኮ ማድሪድ ጋር ለምናደርገው ጨዋታ ወደ ሜዳ ለመመለስ ጠንክሮ እየሰራ እንደሆነ ሃንድ ኦፍ አርሰናል ጨምሮ ዘግቧል። ሃንድ ኦፍ አርሰናል ክለባችንን በተመለከተ ያጋራን መረጃ እነዚህን ይመስላሉ። ነገ ደግሞ ሰፋ ባሉ መረጃዎች የምንገናኝ ይሆናል። ጉዳት ላይ ስላሉ ተጫዋቾች ሚኬል አርቴታ የነገውን ጨዋታ በተመለከተ በሚሰጠው ጋዜጣዊ መግለጫ ላይ አዳዲስ መረጃ አጋርቶናል። እነሱን ባጭሩ እንመልከት። ፎሎ፣ ኮፒ ሊንክ፣ ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። መጀመሪያም ጁሪያን ቲምበርን በተመለከተ የነገው ጨዋታ ላይ ለመድረስ የተቻለውን ነገር ሁሉ አድርጓል። ነገር ግን የነገው ጨዋታ ላይ መሳተፍ አይችልም። ከነገው ጨዋታ ሙሉ ለሙሉ ውጪ እንደሆነ ሚኬል አርቴታ ተናግሯል። በተጨማሪም ከሃቨርስን በተመለከተ ከነገው ጨዋታ ሙሉ ለሙሉ ውጪ እንደሆነ ሚኬል አርቴታ ተናግሯል። ነገር ግን የሚቀጥለው ሳምንት ማክሰኞ ከአትሌቲኮ ማድሪድ ጋር ለምናደርገው ጨዋታ ወደ ሜዳ የመመለስ ሰፊ ድል እንዳለው ሚኬል አርቴታ ተናግሯል። በተጨማሪም ማርቲን ኦዴጋርድን በተመለከተ የነገው ጨዋታ ላይ መድረሱን ነገር አጠራጣሪ ነው። ነገር ግን ነገ ተጨማሪ የልምምድ ክፍለ ጊዜ ያለን እዛ ላይ አብረን የምንመለከተው ይሆናል ሲል ሚኬል አርቴታ ተናግሯል። ከአትሌቲኮ ማድሪዱ ጨዋታ በኋላ ከኦዴጋርድ ውጭ ሌላ ጉዳት የደረሰበት ተጫዋች እንደሌለ ሚኬል አርቴታ ተናግሯል። አርቴታ በጉዳቶች ላይ ያነሳቸው ነጥቦች እነዚህን ይመስላሉ። ምናልባትም ወደ በኋላ የሚወጡ አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆናል። ቅዳሜ ማታ 1 ሰዓት ተኩል ፉልሃምን በሚያስተናግዱበት ጨዋታ አርሰናል በኋላው መስመር ራያ፣ ሞስኬራ፣ ሳሊባ፣ ጋብርኤል እና ካላፊዮሪን በመሃል ሜዳው ዙቢሜንዲ፣ ራይስ እና ኦዴጋርድን ከፊት ደግሞ ሳካ፣ ዮኬሬስ እና ኤዜን እንደሚያስጀምሩ ይጠበቃል። ከፉልሃሙ ጨዋታ በፊት አርቴታ በሰጠው ጋዜጣዊ መግለጫ ቲምበርና ሃቨርትስ አሁንም ከስብስቡ ውጪ እንደሆኑ ያሳወቀ ሲሆን ኦዴጋርድ ያለበትን ሁኔታ ግን ጠብቀን ማየት አለብን ብሏል። የሀገሬ ሰው ሲተርት ከፍትፍቱ ፊቱ ይላል። የእኛ ቲም ግን ማለት ነው ፊቱም ፍትፍቱም ራሱ ነው። ዛሬ ማታ 1 ሰዓት ተኩል ላይ ጨዋታ አለ። የጨዋታ ቀን ከጨዋታው በፊት የሆነች ነገር ልበላችሁ። እናንተ ኮፒ ሊንክ ያደረጋችሁ ይቺ ቪዲዮ ጀምሯት። ከሁሉም ነገር በፊት ግን ፉዬ 1 ሚሊዮን ግን ምን ያክል ብዙ እንደሆነ ታውቃለህ? 1 ሚሊዮን! ኧረ በስመ አብ ማርያምን፣ እንኳን ደስ አለሽ የኔ አባት፣ ደስ ብሎኛል። አንቺ ወደ ጨዋታው እንመለሳለን።
የተናፋቂ ቡድናችን ኤሚሬትስ ከገባ ጊዜ ጀምሮ ብቻ ሲሆን ሃይብሬ የነበረበት ሳለ ራሱ ፉላም በሜዳችን መጥቶ አሸንፎን አያውቅም። እንደዚህ አይነት ታሪክ ሲወራ የሆነ አዚም ተያይዞ ይመጣል። ግን ዛሬ ማንን ነው ማናዳምጠው? ካለፉት 4 ጨዋታ ግን አሸንፈናቻ ስለሆነ ዛሬ ወጋ ማድረግ አለብን። ችግሩ ቡድናችን ያለፉትን 8 ጨዋታዎች ከ1 ጎል በላይ ማስቆጠር አልቻለም ማለት በጨዋታው ላይ ማለት ነው። ያ ደግሞ በጣም ትልቅ አዛ የሆነ ሪከርድ ነው። ዛሬ ታውቃላችሁ በጎል ዲፈረንስ ከሲቲ ጋር እየሄድን እንዳለን አምነናቸው ነጥብ ይጠላሉ ምናምን ነገር ብለን እንደማንጓዝ፣ ስለዚህ ጎሎችን ማስቆጠር ያለብን ጨዋታ ነው። ፉላሞችም ጎል ማግባት እየከበዳቸው ካለፉት 5 ጨዋታዎች 4 ጎል ብቻ ማስቆጠር ይቻሉ። ይህ የሆነበት ታላቁ ምክንያት ደግሞ አሌክሳንደር ኢዮቢ በጉዳት ምክንያት የዛሬውም ጨዋታ ላይ አለመኖሩ ነው። ሃምስትሪንግ ጉዳት ተጎድቷል። ከሱ ውጪ ሪያን ሴሴኞንም አይኖርም ተብሏል። ቴቴም የለም። ኬቨን የሚባለው ያ ላመንስ ላይ ኤፍ ያገባው ልጅ እሱም የለም። በሚያሳዝን ሁኔታ ደግሞ እኛ ጋር ጁሪያን ቲምበር እንደተጠበቀው የለም። ካይ ሃቨርትዝ እንግዲህ ለአትሌቲኮ ጨዋታ ሊደርስ ይችላል ተብሏል። ማርቲን ኦዴጋርድ ደግሞ እስኪ እናያለን ያለው ሱፐር ሚኬል አርቴታ ይሄ ጨዋታ ለኛ ለነሱ በጣም ትልቅ ጨዋታ ነው። አሁን እዚህ 10ኛ ላይ ይገኙ እንጂ 48 ነጥብ ነው ያላቸው። ካሸነፉ 51 ነጥብ ይዘው እስከ 6ኛ ድረስ መምጣት ይችላሉና በጣም የተያዘ ፊክስቸር ስለሆነ ያን ነገር ከግምት አስገብተን ወጥረን ነው መጫወት ያለብን። እኛ ደግሞ ካሸነፍን በ6 ነጥብ አድርገን ከሲቲ ጋር 2 ጨዋታ ቢኖራቸውም ፕሬሸሩን ፓይል ኦን የምናደርግበት ትልቅ እድል ነው። ዛሬ ውዱ ክለባችን 3-0 ያሸንፋል ብያለሁ። ክሊንሺት 3-0 ያሸንፋል ብዬ አስባለሁ። ፎሎ ኮፒ ሊንክ ሼር እያደረጋችሁ የማቻቸው የቋጠሮ ቀን ይላል። ሰሞኑን ግርግር ስለነበረ ብቻ አርሱዬ የቆመ መስሏታል ቋጠሮ። እንደዚህ የሚባል ነገር ለማባቴ አርሰናልን ለመጥላት ከሆነ ከሰይጣንም እንስማማለን። ይሄን ታውቃላችሁ። ለማንኛውም ዛሬ ቋጠሮ አለብን። ፉላም አለ፣ ማርኮስ ሲልቫ ፎክሯል። ስለዚህ አዲስ ነገር ይኖራል ብለን እንጠብቃለን። እኛ በራሳችን መካከል የነበረው ነገር መልክ አስይዘናል። መልክ ማስያዝ ያለብን ነገር አስይዘናል። ግን ዋና አላማችን ይህንን ዋንጫ ማሳካት ነው። እኛ ስፔሻሊ ማንቸስተር ሲቲዎች በትክክል የሚመለከተን አካል ማለት ነው ቀጥታ የሚመለከተው አካል ይህንን ዋንጫ ማንሳት ስለሆነ እቅዳችን ቋጠሮ ይቀጥላል ማለት ነው። ጥብ ከሆነ ልዩነቱ ምናምን የሚባል ነገር አለ። እኔ ብዙ ኤፌክት ያደርጋል ብዬ አላስብም፣ ግን የተወሰነ ኤፌክት ይኖራል። ስለዚህ አሪፍ ነገር እንጠብቃለን። ከመን ፉላም ቋጠሮ ይቀጥላል። ይመቻችሁ።